ከዚህ ቪዲዮ በኋላ ለሚሆነው ማለማነው ነገሮች ጊዜያቸውን አትጨርሱም። ብዙ ነገር ትማርበታላችሁ። ይቅርታ የሚደረጉ ነገሮች ይኖራሉ። ከዚህ በኋላ በተደጋጋሚ የማትለፉበትን በአጭር ቪዲዮ ምን መረዳት እንዳለባችሁ በዚህ አጭር ቪዲዮ የምገልጽላችሁ ይሆናል። ቪዲዮን እስከ መጨረሻ በደንብ ተከታተሉ። ሀሳብ አስተያየታችሁን አስቀምጡ። እስከ መጨረሻ ተከታተላችሁ ብዙ የምትመለከቱት ብዙ ነገር እዚህ ጋር ተቀይሯል። መጀመሪያ የነበረውን ቪዲዮ ሰራውት ጠፍቷል ወይም ከዩቲዩብ ወርዷል ማለት ነው። የወረደበት ምክንያትም ወደ ምንድነው ይቅርታ የጠየቅኩበት ቪዲዮ ነበር። ይሄን ከሰራው በኋላ ሁለተኛ ዙር ከሰራው በኋላ ዩቲዩብ ላይ አፑ ያለ መክፈሉን መጨረሻ ላይ ድርሻ ያስረድቼ ነበር። እሱን ካስረዳው በኋላ ቪዲዮ ደግሞ በተወሰነ 2-3 ቀን በኋላ ነው የወረደው። እዚህ ጋር እንግዲህ ብዙ ኮሜንት የመጀመሪያ ቪዲዮ ላይ ነው የተጻፈው። እዚህ አካባቢ ያለው ነገር ለምሳሌ ማየት ይችላል። ውሸት ቦት ነው የሚለው፣ እንደገና ፌክ ነው ብለዋል። ዊዝድሮ ሳደርግ ሪፈራል ያለ ያስቸገረኛል ሰው አለ። ዊዝድሮ አድርጌ አሳይኝ ከዛ እናምን አንደኛ ያለ ሰው ያለ። ዊዝድሮ አድርጌ አሳይኝ ከዛ እናምን አለ። ሁለት ጊዜ ውሸት ነው። ባይናንስ ላይ አይገባም። ባይናንስ ላይ አይገባም እኮ በስንት ቀን ነው ወደ ባይናንስ የገባው ብሎ የሚል ሰው አለ። ይሄ እንደመመለስ ያክል ቪዲዮ ሰርቼ ነበር። የሰራሁት ቪዲዮ ግን መቆየት አልቻለም። ምክንያቱም አብዛኛውን ይቅርታ የመጠየቅ ሀሳብ ነው እንትን ያልኩት። ይሄ ደግሞ የማያስፈልግ ነው። በትክክል እውነት ነገር ብቻ መሆን ስላለበት እንትኑ ስለሚያምን ነው ያጠፋው ማለት ነው። በዛ ላይ ደግሞ ዋርኒንግ ሰጥቶኛል ማለት ነው። ስለዚህ ይሄን ሀሳብ ለእናንተ ለማስረዳት ያክል እዚህ ጋር ለምሳሌ ውሸታም አወጣ ያሳየን ልክል ነው። ሁለተኛ ቪዲዮ ለሲሰራ ዊዝድሮ እያደረኩ ያለው ነገር አሳይቼ ነበር። አሁን ደግሞ የኛለ ካሳየው ያ ነገር ስለሚያመጣብኝ አካውንትን ሊጎዳ የሚችል ነገር መግለጽ ለማልፈልግ ነው። እንደገና ደግሞ ወገን ፌክ ነው አትመኑት ሞክራለሁ ብሏል። ትክክል ነው። ሞክሎ አይተሉ ትክክል የምተነ ክፍያው ላይ ሲደርስ ነው የሚያስቸግረው። ምንድነው ዊዝድሮ ምድረሳተ ላይ ከዛ ከአፑ እንደወጣ ያሳያል። ያው ወጪ መውጣቱ ብቻ ሳይሆን ባይናንስ ላይ ሰክሰስ አይልም። ችግሩ አሁን ለምሳሌ እዚህ ጋር እንደሆነ ዊዝድሮ የተደረገበትን ያሳያል። ዊዝድሮ ከተደረገ በኋላ ደግሞ ባይናንስ ላይ ገበያ ነው ማለት ባይናንስ አካውንት ላይ አክሰፕት የማድረግ ችግር ነው ያለበት ማለት ነው። እንደገና ደግሞ ካልተላከ ምን ይሰራል? እናንተ መበጠረቂያ አታጡም ማለት ነው። እንግዲህ ሀሴት የደረበኝ ባል ሰው ነው። ከዛ ደግሞ እሺ እዚህ ደምሬ ነው ዊዝድሮ ቪዲዮ ስራና መግባቱንም አሳየን። ያኔ በሙሉ ልባችን እንሰላለን። ቦቱ የውሸት ነው የተባለ ነው። እውነት ከሆነ አንተ አውጥተ አሳየን። ይሄ አሁን ትክክለኛ ጥያቄ ነው። ይሄ መልስ ላይ መለስ ነበር። ቪዲዮንም የሰራሁት 13 ቀን ቆይቷል። አሁን ይሄ ቪዲዮ ፖስት የተደረገው ያን ሳምንት ተቀጥቼ አሁን ዛሬ ሳምንት ከሞላ በኋላ ነው ይሄ ቪዲዮ ፈለኩት መስራት የፈለኩት ማለት ነው። ስለዚህ ያን ሰርቼ ሁሉ ነገር አሳይቼ ነበር። ቪዲዮ ግን መቆየት አልቻለም። ብዙዎች ኮሜንት ጽፈዋል። በጣም ደስ የሚለው እናመሰግናለን ምናምን ብሎ ጽፈዋል። ምን በሚለው ሀሳብ ነው ዊዝድሮ አድርጌ ቼክ አደረኩ በኋላ ነው ሁለተኛ ቪዲዮ የሰራሁት ማለት ነው። ዊዝድሮ ይደረጋል። ብዙ ዶላር የሰራሁበትን ቪዲዮ ደቂቃ ነበር። ነገር ግን ልክ አይደለም። መጨረሻ ላይ ባይናንስ ላይ መግባት ችግር ምናምን ስላለ ነው እንግዲህ ሁለተኛ ቪዲዮ የሰራሁት። እሱ ላይ እንግዲህ ያካተትኩት ሊንኮች ነው ስላሉ ዩቲዩብ አውርዷል ማለት ነው። ስለዚህ እዚህ ጋር እናንተ መናገር ፈልጎ ነገር ምንድነው ከስር ያለውን ቪዲዮ በቃ እንደ እውነት እንዳልሆነ እንድትረዱ ምናምን ነው። ሌላ ምንም ነገር የለም። በዛ ላይ ደግሞ ይቅርታ እንድታደርጉልኝ ነው። ምክንያቱም ዊዝድሮ ሲደረግ በትክክል የተረጋገጠ የእውነት መሆን አለበት። በዛ ላይ የእውነት ያልሆነ ነገር ደግሞ ፖስት ማድረግ ራሱን የቻለ ተጽዕኖ ስለሚያሳድር ማለት ነው። ምክንያቱም ጊዜ ሰጥቶ ምናምን የሚያይ ሰው ስላለ የተለያዩ ቪዲዮዎችን የሚከታተል ሰው ስላለ ይሄ ደግሞ ጠቃሚም ስላልሆነ እንግዲህ እዚህ ጋር እንደምትመለከቱ ተነስተዋል ማለት ነው። እናንተም እንግዲህ እዚህ ጋር የሚያስተምሩ አስተማሪ ነገሮች ምናምን ፖስት ለማድረግ ምናምን እኔም እሞክራለሁ። ከዚህ በኋላ የተለያዩ ቪዲዮዎችን ማግኘት ይቻላችሁ ከዚህ ውስጥ ማለት ነው። እዚህ እንግዲህ ብዙ የሚያስተምሩ ቪዲዮዎች አሉ። ዞኔሽን አይዲ የተገናኘ ከፓስፖርት ጋር የተገናኘ ከቴሌብር ጋር የተገናኘ እንደገና ደግሞ ከቴሌብር እንዴት ነው ስልክ ብድር መውሰድ የምንችለው ከፋይዳ እና ከኔሽን አይዲ ጋር እንዴት አድርገን ኮኔክት ማድረግ እንደምትችሉ እንደገና ኤግዚት ኤግዛም በመገናኛ ጥያቄዎች ያሉ መደበኛ ፓስፖርት አውጣት ምናምን ፌስቡክ አካውንት እና የተለያዩ አካውንቶችን እንድትኮኔክት ማድረግ እንደምትችሉ ባንክ ሃርሞናይዜሽን ሊንክ እንዴት መስራት እንደምትችሉ የሚል ብዙ የተሰሩ ቪዲዮዎች አሉ። እሱን ማየት ይቻላል ማለት ነው።
ከዛ የተነሳ ነው በአጭሩ ይሄን መናገር ስለፈለኩኝ ነው ወደዚህ የመጣሁበት ምክንያት ማለት ነው። እንግዲህ ኮሜንት ላይ ሳይሆን ሀሳብ መመለስ ስለምፈልግ ነው እንደዚህ ያልኩት። በዛ ላይ ደግሞ ያው የተቀጥቻለሁ ብዙ ጊዜ ነው የምወስደው ቪዲዮ መመለስ አይችልም። በዛ ላይ ደግሞ ሌላ ቪዲዮ ፖስት የማደርግበት ያን ሳምንት ቆይታ ነው የተሰጠኝ ማለት ነው። እናንተም እንግዲህ ያለውን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቀን ደግሞ ቪዲዮ ሲሰራ በትክክል የሰራለኝ ውዝሮች ምርጥ ሁሉ ነገር አንድ በአንድ እየሰራው ለእናንተ ማሳይ ይሆናል። የማይሆን ነገሮችን እዚህ በኋላ አላካተትም። ይሄን እንግዲህ ያሰብኩት የመጨረሻ ስቴፕ ላይ ውዝሮ ሳደርግ የሰራሁበት ቪዲዮ ነበር። እሱን ለማካተት ደግሞ ሌላ ተጽዕኖ ስለሚያሳድር ነው እንትን ያልኩት። እንግዲህ ያለ ነገር ይሄ ነው። ከዚህ አግባብ የተገናኘ እንግዲህ ልክ እንዳልሆነ ደግሞ እንድትረዱና ሌላ ጊዜ ደግሞ ሪፌር የምትደረጉበት ሰዓት ላይ ቦጪ ሰው ያደረገ ለእናንተ ሲያሳይ ብቻ ቪዲዮ ማመን እንዳለባችሁና ኦንላይን ስራ ሲባል የእውነት ሁሌ እውነት እንዳይመስላችሁ በትክክል እስከ መጨረሻ ልክ እንደሆነ የተረጋገጠ ምናምን ምርጫ ካልሆነ በስተቀር ገዘታችሁ እንዳትሰሩ በሚል ነው። ያው አንዳንድ ነገሮችን ሰው የሰራበትን ሪዛልቱን እያሳየ እንዴት እንደምሰራ ሪዛልቱ ደግሞ እንዴት እንደሆነ የሚለው ያለ ነገር ሁሉንም ከተረዳችሁ በኋላ እናንተም እንድትሰሩ ለማለት ነው። ሌላ ጊዜ የማይደገም ነው። እንግዲህ ብዙ ጥያቄዎች ተነስተዋል። ጥያቄዎቹን እንግዲህ ለመመለስ ይችላል። እዚህ በአንደኛው እንግዲህ የማይጠቅም የማይሰራ ምናምን መሆኑ ብቻ እንድትረዱ ነው ፈልገው። ያው ይቅርታ ካደረጋችሁ ምን ሀሳብ ከተቀበላችሁ ኮሜንት ቦታ ላይ ብታሳውቁኝ ደስ ይለኛል። ያው የተለያዩ ነገሮችን እንግዲህ እኔም ቶሎ ብዬ ፖስት ከማድረግ ይልቅ ከመረጃዎቹ ጋር በተገናኘ ዊዝድሮ እያደረኩ ሁሉን ስቴፖችን ከዚህ በኋላ ስለማሳይ እናንተ በይሄን ሀሳብ እንደምትቀበሉ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የተለያዩ ነገሮችን ደግሞ የምንማማርበት የቴሌግራም ሊንክ ሜሴጅ ቦታ ላይ ያለ እሱን ስትነኩ ቀጥታ ወደ ቴሌግራም ስለምወስድ እሱን መካተት ትችላላችሁ። አዲስ ከሆናችሁ ደግሞ ዩቲዩብ ቻናል ሳብስክራይብ አድርጉ። በተለይ የነባ ማሪ ሀሳብ ነው የምመለሰው። የተለያዩ ኦንላይን ስራዎች አሉ፣ ግን እስከ መጨረሻ ተከታትዬ በትክክል የምሰሩ ስራዎችን ብቻ ነው ከዚህ በኋላ ወደዚህ ማመጣው። ለእኔም አይጠቅምም፣ ለሚሰራው ለዩቲዩብ ፋሚሊዎችም አይጠቅምም። እኔ በጣም የደነገጥኩበት ምናምን ያጋጠመኝ። ስለዚህ እንደምትመለከቱ አሁን እዚህ ጋር የኔን ቪዲዮ እስከ ማጥፋት ድረስ የደረሰው። ከዚህ በኋላ እንግዲህ እኔም እንደዛ አይነት ነገሮች እንቆጠባለሁ። እናንተ ሀሳብ አስተያየታችሁን አስቀምጡልኝ። እኔ እንግዲህ ይሆናል ግን በሚል ሀሳብ ነው እንደዚህ ማድረግ የፈለኩት እንጂ ሰውን ለማጉዳት የሆነ ነገር ለማድረግ አይደለም። በሌላ ቪዲዮ እስከምንገናኝ በያላችሁበት